አላህ በምን እንደሚጠግን አታውቅም፣ ግን ወደሱ መዋደቅ አለብህ። اللهم إني أشكو إليك ضعف قوتي وقلة حيلتي وهواني على الناس. በጣም ነው የሚያሳዝነኝ። በቃ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ስብራት በደንብ ያሳያል፣ ግን መጠጊያቸው አላህ ነበር። በቃ اللهم إني أشكو إليك ወደ አንተ አቤት እላለሁ፣ ስሞታዬን አቀርባለሁ። ضعف قوتي يهايلين مداكم وقلة حيلتي يملاين مانس ملا البانتين لانت سموتا قربالو يلنيم حكم يلنيم ملا يلنيم. والله يمجمرياو رمضان قبتو اسكالك درس لراسه لبيتسبه በተለይ ደግሞ ለአላህ ማለት ነው ትልቅ ጊዜ ልንሰጠው ይገባናል። በከንቱ አናሳልፈው ኢኽዋኔ። በተለይ ረመዳን ውስጥ ሶሻል ሚዲያ የሚባለውን ነገር እርግፍ አድርገን እንርሳው። ኢንስታግራም በሉት፣ ስናፕቻት በሉት፣ ቲክታክ በሉት፣ ሁላ ማለት ነው ረመዳን ውስጥ አላውቅህም በሉት። በዘመናችን ጊዜያችንን የሚሰርቁ ማለት ነው ሌቦች የበረቱበት ዘመን ላይ ደርሰናል። ከነዛ ሌቦች መካከል በጣም ጠንካራና አንቱም የሚባለው ሌባ ወላሂ ሶሻል ሚዲያ ነው። የሰው ልጅ አንዴ ሶሻል ሚዲያ ላይ ገባ እንደውን ሳውቅ ብዙ ሰዓታቱን ያሳልፋል። 6 ሰዓት 7 ሰዓት የሚጠቅም ነገር እያየ ቢያሳልፍ እንኳን ምንም አይደለም። አብዛኛው ሶሻል ሚዲያ ላይ የሚያልቀው ሰዓት ማለት ነው ነገ አላህ ዘንድ የሚያስጠይቅ ጊዜ ነው። ስለዚህ ረመዳን ሲገባ ሁሉ ሶሻል ሚዲያን አላውቅህም በሉት። ከረመዳን በኋላ አውቀሃለሁ አትበሉት። ያ ማለት አይደለም፣ ግን መጠቀሙ حرام ነው እያልኩ አይደለም። የምንጠቀምበትን መንገድ ግን እንወቀው እንጂ እስልምና አልহামዱሊላህ ጭፍን የሆነ ከሁሉ ነገር የሚከለክል እነ ያኒ ማለና አይነህን እንደ ፈረስ ጋሪ አድርገህ ሂድ የሚልህ እምነት አይደለም። ለሁሉ ነገር አጠቃቀሙን ማወግን እኛ ሙስሊሞች ግድ ይለናል እንጂ መጠቀሙ حرام ነው እያልኩ አይደለም። አንዳንዴ የሆነሽ ነገር መዘን እንወስድና እዛ መስጂድ እኮ እንዲባላል የሚባል ነገር አለ። የኛ ችግር ደግሞ በተለይ ከዛ ሀገር ምን መጣ ሰዎች እንጂ ያኒ ማለና እንዴ ተባለውን እንዲ ማድረግ እንችልበታለን። አላህ ይጠብቀን፣ አላህ ይጠብቀን። ስለዚህ የመጀመሪያው ረመዳን ውስጥ መጠቀም ያለብን ነገር ቢኖር ኢኽዋኒ ወቅታችንን እንጠቀም። አላህ የፈለገ ጊዜና አይሳኩም ያልካቸው ህሊሞች በሙሉ ይሳካል፣ አይሆንም ያልካቸው በሙሉ ይሆናል። አላህ የፈለገ ጊዜና ሩቅ ናቸው አይደረስባቸውም ያልካቸው ነገሮች በሙሉ ይቀርባሉ። ከአላህ ጋር ስትሆን ሐዘን ይቀላል፣ መከራም ገር ይሆናል። አላልፋቸውም ብለህ ያሰብካቸውን መንገዶች በሙሉ ከአላህ ጋር ስትሆን ታልፋቸዋል። ወንድሜ እህቴ፣ ልብ ጉዳዩን ወደ አላህ ስታስጠጋ ትረጋጋለች። ከባድ ነው ብለህ ያሰበችው ነገር በሙሉ ይቀላል። ወንድሜ ህልም ኖሮ ፍላጎት ኖሮ ማሳካት የምትፈልገው ነገር ኖሮ ሰዎች አይሆንም አይሳካም ይሉ ይሆናል። ልብህም ይሰጋል። ይሄ ነገር ባይሆንስ ባይሳካም ብለህ ትፈራለህ። አንድ መንገድ ልጠቁም። ህልምህን አስበው፣ አእምሮ ላይ በደንብ አስቀምጠው። እየጠበቅኩ ነው። አስቀመጥኩ አይደል? አሁን ያንን ህልም የማሳካት ኃላፊነትን ለአላህ ተባረከ ወተዓላ ስጠው። ሰጠው። ልብህ ላይ እንዴት ነው? ቀለለ አይደል? አዎ። ሶስተኛ ስቴፕ የሚሆነው ሰበብ ማድረስ መልፋት ነው። ህልሞች ወደ አላህ ሲጠጉ ይቀላሉ። ከባድ ናቸው ተብሎ የሚታሰቡ ጉዳዮች በሙሉ ጋር ይሆናሉ። አላህ ላይ ምንም አይከብድም። አላህ ላይ ሁሉም ነገር ጋር ወማ ذلك على الله بعزيز። አላህ ላይ እኮ ምንም አይከብድም ይላል አላህ ተባረከ ወተዓላ። አላህ ህልሞችን በሙሉ ያሳካል። አላህ ፍላጎቶችን በሙሉ ይሞላል። የተሰበሩ ልቦችንም አላህ ይጠግናል። አዎ አላህ ብቻ። ሁሌም ወደ አላህ ዙር። አላህ ሁሉንም ነገር ያሳካልናል።
አላህ ስብሓነሁ ወተዓላ ሰዎችን በተለያየ መልኩ መፈተኑ ለነሱ የእዝነት መገለጫ ሊሆን ይችላል። በላ ራሱ ረሕማ ይሆናል። ግልጽ ነው። እንዴት ከተባለ ይህ ብዙ መገለጫዎች አሉ። አንደኛ ለምሳሌ አላህ ችግር የሚያጋጥማቸውን ሰዎች ወንጀላቸውን ይምርላቸዋል። ሙስሊም በተለይ ከሆነ ምንም ነገር ያጋጥመው ለሱ ይህ እድልና መልካም ምንዳ ነው አይደል? عجبا لأمر المؤمن إن أمره كله له خير وليس ذلك إلا للمؤمن إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له مؤمن እጅግ የሚደንቅ ነው ጉዳዩ ይላሉ መልእክተኛ። የሙእሚን ነገር ጉዳዩ ሁሉ የሚደንቅ ነው። ሁሉ ነገሩ ኸይር ነው። ጥሩ ነገር ሲያጋጥመው አላህን ያመሰግንና ጥሩ ይሆንለታል፣ መልካም ይሆንለታል። መጥፎም ሲያጋጥመው አሁንም ሰብር ያደርጋል ለአላህ ብሎ ከዚያም እንደዚሁ መልካም ውጤት ያስገኝለታል። ስለዚህ ችግር ሲያጋጥመው አንድ ሰው ይህ ችግር ወንጀሉን ያራግፍለታል። في الصحيحين መልእክተኛው عليه الصلاة والسلام أو في الصحيح ምን ይላሉ? ما يصيب المسلم من نصب ولا وصب ولا غم ولا أذى ولا هم حتى الشوكة يشاكها إلا كفر الله بها من خطاياه ማንኛውም ሙስሊምን የሚያጋጥመው ድካምም ይሁን በሽታ ወይም ህመምም ይሁን ሐሳብም ይሁን ሐሳቡ ደግሞ ሁለት አይነት ነው። አንደኛው ስለ ወደፊቱ በስጋት መጨነቁ ሊሆን ይችላል፣ ወይ ደግሞ ስላለፈው ነገር ማዘኑም ሊሆን ይችላል። ማንኛውም ችግርም ቢያጋጥሙ በሰው አማካኝነትም ይሁን በተፈጥሮ አደጋም ይሁን ትናንሽ የሚባሉ ቅንጥብጣቢ ችግሮችም ይሁን ሌላው ቀርቶ በመንገድ ሲሄድ እግሩን የሚወጋው እሾክም ቢሆን አሉ መልእክተኛው አለይሂ ሰላቱ ሰላም ሁሌም ቢሆን ከወንጀሉ የሆነ ያህልን ሳያራግፍለት አይተወውም አሉ። ይሄ ታዲያ እድል አይደለም? ይሄ ረሕማ አይደለም? ሌላው ደረጃችንን ራሱ ከፍ የሚያደርግበት ምክንያትም ሊሆን ይችላል። ይህን የሚያስገነዘበው ደግሞ አንዳንድ ጊዜ እኛ በመልካም ስራችን ለፍተን ጥረን ግረን የማንደርስበትን ደረጃ ስለተፈተነና ስለተቸገረን ብቻ አላህ Subhanahu Wa Ta'ala ያንን ደረጃ ሊያጎናጽፈን ይችላል። ይህ ቀላል ነገር አይደለም ማለት ነው። እንደዚሁም አንዳንድ ሰዎች ምቾት ለነሱ ከፈተና እንዲወድቁ ምክንያት ሊሆናቸው ይችላል። አንዳንድ ሰው በችግር ውስጥ ሲኖር ወደ አላህ ፊቱን ያዞራል፣ አላህን ይማጸናል። فأخذناهم بالبأساء والضراء لعلهم يتضرعون فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم ሰዎች እኮ ችግርና መከራ የሚፈራረቅባቸው ወደ አላህ ራሳቸውን አስተናንሰው ተውበት አድርገው እሱን ከዚህ ችግር እንዲያወጣቸው እንዲማጸኑት ነበር። ይህ ወደ አላህ እንዲቃረቡ ምክንያት ይሆንላቸዋል። በተቃራኒው ግን አንዳንድ ሰው ምቾት ሲያገኝ ይህን ሁሉ ይረሳል። ወለው በሰጠ الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء አላህ Subhanahu Wa Ta'ala ሪዝቅን ወይም ሲሳይን ለሁሉም ሰው ቢዘረጋው ኖሮ በምድር ላይ ድንበር ያልፉ ነበር ይላል። ስለዚህ ጥበብ አለው አላህ Subhanahu Wa Ta'ala።